ምን የማይመስል ቀሽም ሐሳብ ስለሆነ ሐሳብህን ውድቅ አድርጌዋለሁ። ቆይ አንተ ከሷ ነፍስ ምን አለ? ሀብቷን በአቋራጭ ማግኘት አይሻልም እንዴ? በእርግጥ ሐሳብ ሳይሆን ጨዋታ ነው ቀሽም ይሆነብኝ። ይልቁኑ ፍቅረኛን የምትፈልጋት ከሆነ እዛ ቤት ያዘዝኩን ስራ ሰርተ በቶሎ ብትወጣ ይሻላል። ሄሎ ሄሎ፣ የሰው የሆነ ሲሆነ ምርጫም እየሰጠኝ አይደለም ያለው። አባትህን ሀብት የምናገኝበትን መንገድ ብንፈልግ እኮ ነው የሚሻለው። ለማንኛውም 2 ቀን ሰጥቻለሁ። ከዚህ በኋላ ለሚፈጠረው ነገር እኔ ሳሎን አንተን ኃላፊነቱን የምትወስደው። ሄሎ ሄሎ፣ ሮቤል። ሳሚ ዶክተር ሮቤል ያዘዘውን ነገር መፈጸም ቢያቅተው እባክሽን ሉሲን ፍቅረኛዬን ከሮቤል አስመልጭልኝ፣ ልጅን እንዳስመለጥሻት ላንቺ ይቻልሻልና እኔ የፈለግሽውን ያክል ብር እሰጥሻለሁ እያለ የሚገኘው ሳሚ ያለውን ነገር ሁሉ ለቲጂ በመናገሩ ቲጂ አሁን ላይ ወደ እነቤዛ ቤት ሰተት ብላ በእግሯ እንድትገባና እንዲሁም ደግሞ የሳሚን ሚስጥር ማለትም ሳሚ የደበቀን ነገር አለ እያለች ብትገኝም ቤዛ ነገሩን ግን ሊያውቁት አልቻሉም ነበረ። ዛሬ ላይ ግን ቲጂ ወደ እነሱ ቤት በመምጣት ያለውን ነገር እህቴ ህይወትሽ አደጋ ላይ ነው በማለት ገለጥ አድርጋ ስትነግራት ሳሚ መጥቶባታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አብራችሁ ይቆዩ። እንግዲህ በዛሬው ቪዲዮ ደግሞ ቤዛ ድራማ ክፍል 55ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሳሚ እንግዲህ ፍቅረኛው በመታገቷ ምክንያት ፍቅረኛን ከፈለካት ቤዛን ቶሎ ብለህ ህይወቷን አጥፋልኝ በማለት መድኃኒት ሰጥቶት ብልቃጧንም እቂሶ አድርጎ እንዴት ልሁን እያለ እየተጨናነቀ ለማበድም የደረሰበት ሁኔታ ነው። ምክንያቱም በየመንገዱ ሁሉ ብቻውን እየጮኸና እንዲሁም ደግሞ እያጓራ አይተነዋል። ዛሬም ሮቤል ያለህ ጊዜ 2 ቀን ብቻ ነው፣ በዚህ 2 ቀን ውስጥ መፍጠን አለብህ በማለት እየነገረው ይገኛል። ቲጂ ወደነ ሉላ ቤት ሄዳ ነበረ። እዛም እንደሄደች የሉላ አክስት ብቻዋን ቁጭ ብላ ነበረ ያገኘቻት። እንግዲህ እየተቀማቀመቻት ትገኛለች። አንዴ ጁሱን አንዴ ኩላሊቴን እሰጥሻለሁ እስከ ማለት ድረስ ደርሳለች ትዕግስት ማለት ነው። ማለትም ስታሽቃብጥ አሁን ላይ ግን ሉላ አክስት እየጠረጠረቻት ትገኛለች። ቲጂም እንግዲህ እዛ ቁጭ ብለው ሲያወጉ እኔ እኮ ለአንቺ ብዬ ጥሩ ሰው እየሆንኩልሽ ነው፣ ለምንድን ነው የማታምኘኝ? አሁን እኮ ኩላሊቴን ልሰጥሽ ነው፣ እኔ በ2 ኩላሊት እየሄድኩ አንቺማ ለ1 ኩላሊት ብለሽ ህይወትሽን አታጭም እያለች ትገኛለች። እንዲሁም ደግሞ ለዳይሲስ እየሰጠሁሽ ያለሁት እኔ ነኝ፣ ስለዚህ እኔን እንደዚህ ማረት የለብሽም እያለቻት ትገኛለች። ግን ያቺ ቤዛ የምትያት የእውነት ሞታለች ወይንስ በህይወት አለች? ላምንሽ አልቻልኩም። እንዴት ነው አንቺ እንደዚህ መልካም ሰው ልትሆኚ የቻልሽው? ስለዚህ ከኛ በላይ አንቺ ተጠቃሚ ነሽ ማለት ነው። ሉላ ቤዛ ሆና ተገባች እዛ ቤት በማለት ትነግራታለች። ቤዛም አዎ እኔም እናንተም ተጠቃሚ ነን፣ እንዲያውም ሰራተኛ ይቀጠርልሻል፣ አዲስ ቤት ትከራያላችሁ፣ ስለዚህ ፈታ ብላችሁ ትኖራላችሁ በማለት እንግዲህ ቤዛ እየነገረቻት ትገኛለች። የሉላ አክስት ግን ልንገርሽ አይደለ ሉላ ከኔ ከለይታ ለአንድ አፍታም መቆየት የለባትም፣ ለደቂቃም ቢሆን ልለያት አልፈልግም። እዛ ቤት ብትገባ እንኳ እኔም አብሬ ነው የምገባው፣ ልለያት አልፈልግም እያለች ትገኛለች። በዚህ ሀሳብ ግን ቲጂ ልትስማማ አልቻለችም። ያቺ ቤዛ ናት ብላ ልትገባ ነው። እሺ ይቺ ደግሞ ማን ብላ ልትገባ ትችላለች? ምናልባት ወይ ሰራተኛ ብላ ልታስገባት ትችላለች። ወደ እነ ቤዛ ቤት በመግባት እንግዲህ እየተርበተበተ ይገኛል። ይህን ነገር ላርገው አላርገው፣ ምን ላይ ላርገው እያለ የሚወጣ የሚገባው ራሱ ተደነጋግሮ በቃ ከእነሱ ጋር ተስማምቶ በስርዓት ሊያወራ አልቻለም። ቤዛም እንግዲህ ይህን ልጅማ የሆነ ነገር ደብቆኛል እያለች እየጠረጠረች ትገኛለች። ቅንዝርቴ እንዴት ነው አስቸገራችሁ እንዴ እያለም እንግዲህ በቅንዝርቴ ነገሮችን ለማረሳሳት ሞክሯል። ነገር ግን ሱራፌልን አሁንም ባያየው ደስተኛ ነው። ስለዚህ እኔ ወስደዋለሁኝ ሌላ ጋ በማለት እንግዲህ
እንዝርቴ ከዚህ ቤት ለመውሰድ ቆርጧን ሳሚ ማለት ነው። የሉላም አገስት ሉላ የምሰራበት ድረስ በመሄድ እባክሽ ላወራሽ እፈልጋለሁ በማለት እየነገረቻት ነበረ። ምንድነው ልታወሪኝ የምትፈልጊው በማለትም ጠይቃት ነበረ። እኔ ይቺ ቲጂ የምትባልን ሰው ጭራሽ ላምናት አልቻልኩም። ያቺ ቤዛ የሞተች አይመስለኝም። ስለዚህ በቃ የሆነ ነገር እንደደበቀችን ይሰማኛል። ክፉ ሰው መስላ እየነገረኝ ነው አእሚሮዬ በማለት እንግዲህ የሉላ አክስት ትነግራታለች። ሉላም አሁን ላይ ይህን ነገር ወስናለች። ምክንያቱም አንደኛ ሪከርድ ተይዞባታል፣ ሁለተኛ ደግሞ እዛ ቤት ገብታ በቃ እህቷንም አክስቷን ማሳከም ስለምትፈልግ አሁን ላይ ሌላ ምክንያት ለምን ታመጫለሽ? በቃ እስካሁን እንደውም እኮ አምኛታለሁ ያልሽው አንቺ ነበርሽ ከኔ ቀድመሽ። አሁን ምን አዲስ ነገር ታገኘና ነው አላመንኳትም የምትይኝ? እያለች ትገኛለች። ሳሚም እንግዲህ የታዘዘውን ነገር መፈጸም ቢያቅተውም ወደ ቲጂ ሄዶ ነበረ። ቲጂንም እንግዲህ እንድታግዥኝ እፈልጋለሁ በማለት ይነግራታል። ቲጂ አሁን ላይ ስለነ ቤዛ ሚስጥር የሚያቀብላት ሰው በጣም እየፈለገች ነው። ነገር ግን ልታገኝ አልቻለችም። ለአንድ ሰው ብትናገሪ ግን ይህንን ነገር ሴት አድርጌ ነው የምገልሽ። እኔ አሁን ላይ የመኖርም ያለመኖርም ተስፋ የለኝም። ስለዚህ ምንም አድርጌ ምንም ብሆን ምንም ግድ አይሰጠኝም። ስለዚህ በኋላ ሚስጥሩን አንድ ሰው ጋር ባገኘው እንቀርጌ እገልሻለሁ። ከዛ የሚመጣብኝን ነገር እቀበላለሁ። ስለዚህ አሁን የምነግርሽን በጥብቅ ያዢ በማለት እንግዲህ ሳሚ ይነግራታል። ቲጂም አትጨናነቅ፣ ችግር የለውም አልናገርም አልኩህ እኮ ብላ ስትነግረው ሳሚም እንግዲህ እሺ በቃ በማለት ሮቤል ፍቅረኛዬን አግቶብኛል። ስለዚህ አንቺ ልጄ እንዳስፈታሻት እንድታስፈቻት እፈልጋለሁኝ። ምስጢራዊ ቦታዎችን ስለምታቂ እባክሽን ንገሪኝ፣ የፈለግሽውን ያክል ብር እከፍልሻለሁ እያለት ይገኛል። እሷም ቢያንስ 500,000 ትከፍለኛለህ እያለችው እሺ በቃ ግን ከየት አምጥተህ ልከፍለኝ ነው ብትለውም በቃ እኔ ከየትም ላንጣው እከፍልሻለሁ እያለት ይገኛል። እሷም እሺ በቃ ችግር የለውም በእኔ ጣለው ብለው፣ ግን ይህን ነገር ፍቅረኛ ሊያግትብህ የቻለው ምን አድርግ ብሎ ነው? ምንድን ነው ነገሩ? በማለት አውጣታ ያለውን እውነት ነግሯታል። ይህንን ነገር ብትናገሪ ግን አልለቅሽም በማለት የተናገራት። ሳሚም እንግዲህ ሮቤል ያዘዘኝ አንቺና ሱራፌል እንድታደርጉለት እያሰባችሁትን ነው በማለት ነበረ። ቤዛ ልትገላት በማለት ነበረ እንግዲህ ይህንን ሚስጥር አውጥቶ የነገራት። ይህንን በመናገሬ ግን ይቆጨኛል በማለት ነግሯታል። ቲጂም እንግዲህ ይህንን ስለነገራት እሺ ችግር የለም በማለት እንዲሁም ከቤዛ ጋር አስታርቀኝ የሚል ሀሳብን አውጥታ ነበረ። ምክንያቱም የቤዛን ነገሮች አሁን ላይ ቀረብ ብላ የሚያቀርባት መረጃ ስለሌለ እዛው ቤት በመግባት ከቤዛ ጋር ይቅርታ ተጠያይቃ እዛው ገብታ ሁሉም ነገር ማጣራት ስለምትፈልግ አስታርቀኝ እስከ ማለትም ደርሳ ነበረ። አሁን ላይ ግን ይች መረጃ ስላገኘች ሰተት ብላ እነ ቤዛ ቤት በመግባት ምን ልትሰሪ መጣሽ እዚህ ውጪ ብትላትም እህቴ እኔ አደጋ ላይ ስትወርቂ ማየት አልችልም፣ ስለዚህ አዳምጪኝ፣ የሆነ ነገር ልነግርሽ ነው የመጣሁት በማለት ትነግራታለች። ምንም መስማት አልፈልግም ሂጂ ውጪ ስትላት ሱራፌልም ቀጠል በማለት ውጪ እያለችሽ እኮ ነው አትወጭም እንዲህ በማለት ቢናገራትም ቲጂ ግን ሮቤል አንቺን ለማስገደል በሳሚ በኩል መጥቶብሻል፣ ስለዚህ ሳሚ እንዳይገልሽ በማለት ስታወራ ሳሚ ከኋላዋ መጥቶ እያዳመጠ ነበረ። ይህ ነገር ወዴት ያመራል? ቀጣይ ቪዲዮ የምናየው ይሆናል። ተከታትዬም አቀርብላችኋለሁ። እስካሁን ስለቆያችሁ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ሰላም ለሀገራችን፣ ሰላም ለሕዝባችን፣ መልካም ጊዜ